የሰው አእምሮ በድግምግሞሽ በተለማመደው የመረጃዎች ቅብብልና ስራ እጥረትን ደግሞ በማጥናት ነው ውሳኔን የሚያስተላልፈው። ሰው ሰራሽ አስተውሎትም ልክ እንደዚሁ ተመሳስሎ የቀረበ ነው። ኤአይ ምንድን ነው? እንዴትስ ነው የሚሰራው የሚለው ግንዛቤ ካለን ገዥነታችን አይቀማም። ኤአይ ተጀምሯል ተብሎ የሚታመነው በ1914 የአውሮፓውያን አቆጣጠር ነው። በደንብ ግን ጡንቻው የፈረጠመው ከ2020 በኋላ ነው። 2020 ላይ ነው በደንብ መሰልጠን የጀመረው ወይም ደግሞ ጡንቻው የዳበረው ያልኩበት ምክንያት በወይም መረጃ ነው። ማለትም ዴታ በምንለው ሰው አብዝቶ መረጃ መመገብ የጀመረው በዛን ወቅት ነው። እንዴት? በማህበራዊ ገጾች አማካኝነት። ያኔ ነው አብዛኛው ማህበረሰብ ብዙ ጊዜውን ማህበራዊ ገጾች ላይ ማሳለፍ የጀመረው። ያኔም መረጃን ለሰው ሰራሽ አስተውሎ የመገበው። የኤአይ ዋነኛ ምግቡ ምንድነው? መረጃ ነው። አለቀ። በሚያገኘው መረጃ ልክ ነው ስልጣን ያለው። ሰው ሰራሽ አስተውሎ ራሱን ከሚያስተምርባቸውና ራሱን ከሚያሳድግባቸው መንገዶች ውስጥ አንዱ ጥልቅ ትምህርት የሚባለው ነው። ይህም ኖዶች እርስ በራስ የሰሩት አውታረ መረብ ንብርብርታ እየሰሩ ሲሄዱ ነው። በአንጎል ውስጥ የሚገኙ ጥቃቅን ህዋሳት አሉ። እነዛ ኒውሮንስ የምንላቸው ናቸው። በሰው ሰራሽ አስተውሎት ላይ ደግሞ ኖድ ተብለው የተፈጠሩ ናቸው። ኖድ ልክ እንደ ኒውሮንስ እርስ በራስ ነው ተገናኝተው መረጃን በመቀባበል አውታረ መረብ እየሰሩ የሚሰሩት። መረጃ በመቀባበል አስገቢ በሚባል በማቀናበር ሂሳባዊ ስሌትና መረጃን ደግሞ በውጤት በማቅረብ በማውጣት ነው የሚያገለግሉት።